መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ላይ ተመስርተን የእግዚአብሔርን ሐሳብ አዲስ ኪዳናዊ ጭብጥ የሆነ እውነት ላይ ተመስርተን ደግሞ የጌታን ነገር የምንካፈልበት ቀን ይሆናል። ዛሬ ድንቅ የሆነ ጉብኝት፣ ድንቅ የሆነ ደግሞ የእግዚአብሔር እጅ በቃሉ ምልክትን እግዚአብሔር እየሰጠ ያስደንቀናል። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። የነዌ ልጅ ኢያሱ ሄዳችሁ ምድሪቱን ኢያሪኮን እዩ ብሎ ከሰጢም 2 ሰላዮችን በስውር ላከ። ሄዱ፣ ራብም ወደሚሏት ጋለሞታ ቤት ገቡ፣ በዚያም አደሩ። የኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽ የገቡትን ሰዎች አውጪ ብሎ ወደ ረዓብ ላከ። ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው። እርሷም አዎን ሰዎቹ ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅኩም። በሩ ሲዘጋ ሲጨልምም ሰዎቹ ወጡ፣ ወዴት እንደሄዱ አላውቅም። ፈጥናችሁ አሳዷቸው፣ ታገኟቸውም አላችሁ አለች። እርሷም ግን ወደ ሰገነት አውጥታቸው ነበር። በዚያም በረበረበችው በተልባ እግር ውስጥ ሸሽጋቸው ነበር። ሰዎቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። አሳዳጆቹም ከወጡ በኋላ በሩ ተቆለፈ። እነዚህም ሳይተኙ ሴቲቱ ወደ እርሷ ወደ ሰገነቱ ወጣች። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ፣ አሜን ሃሌሉያ፣ እናንተንም መፍራት በላያችን እንደወደቀ፣ ሃሌሉያ፣ በምድሪቱ የሚኖሩ ሁሉ ከፊታችሁ እንደቀለጡ አወቅኩ። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባሕር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተ ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሴዋንና በዐግ ያደረጋችሁትን ሰምተናል። ይህንን ነገር በሰምተን ልባችን ቀለጠ። አምላካችሁ እግዚአብሔር በላይ በሰማይ በታች በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነት ምልክት ስጡኝ። እኔ ለእናንተ ቸርነት እንደሰራው እናንተ ደግሞ ለአባቴ ቤት ቸርነት እንድትሰሩ፣ አባቴንና እናቴንም ወንድሞቼና እህቶቼንም ያላቸውን ሁሉ እንድታድኑ፣ ሰውነታችንን ከሞት እንድታድኑ። ሰዎችም ይህንን ነገራችን ባትገልጪ ነፍሳችን በነፍሳችሁ ፋንታ ለሞት ይሆናል። እግዚአብሔር ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነት እውነት እናደርጋለን አሏት። ቤቷም በከተማው ቅጥር የተጠጋ ነበርና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። እርሷም አሳዳጆቹን እንዳያገኟቸው ወደ ተራራው ሂዱ፣ አሳዳጆች እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎቹም አሏት፣ እኛ ከዚህ ከአማልሽን መሐላ ንጹሕ እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህ ቀይ ፈትል እኛም ባወረድሽበት መስኮት በኩል እሰሪው፣ አባትሽንም እናትሽን ወንድሞችሽንም የአባትሽን ቤተሰብ ሁሉ ወደ አንቺ ቤትሽ ሰብስቢ። ከቤትሽ ደጅ ወደ ሜዳ የወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤት ውስጥ ያለው አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል። ይህን ነገራችንን ግን ብትገልጪ ከዚህ ከማልሽን መሐላ ንጹሐን እንሆናለን። እርሷ እንደ ቃላችሁ ይሁን አለች። ሰደደቻቸው። እነርሱም ሄዱ፣ ቀዩን ፈትል በመስኮት በኩል አንጠለጠለችው። እነርሱም ሄደው ወደ ተራራው ደረሱ። አሳዳጆቹም እስኪመለሱ ድረስ 3 ቀን በዚያ ተቀመጡ። አሳዳጆቹም በመንገድ ሁሉ ፈልገው አላገኟቸው። 2ቱም ሰዎች ተመለሱ፣ ከተራራው ወርደው ተሻገሩ፣ ወደ ነዌ ልጅ ወደ ኢያሱ መጡ። የደረሰባቸውን ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር ነገሩን ሁሉ በእጃችን አሳልፎ አገሩን ሁሉ በእጃችን አሳልፎ ሰጥቷል፣ በአገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አለ። ርዕሴ ቀዩ ፈትል የሚል ነው። ቀዩ ፈትል እንግዲህ የእስራኤል ሕዝብ ከግብፅ ነፃ በወጣ ማግስት ያ መቅሰፍትን ከደጅ የከለከለ የበጉ ደም መቅሰፍቱን የከለከለ ሞትን የከለከለ
ስብራትንና ሐዘንን ከተመረጠው የእግዚአብሔር ርስት ከሆነው ከእስራኤል ሕዝብ የከለከለ የበጉ ደም ያ ደም መንፈስ ሆኖ እንደገና በእስራኤል ቀጣይ ሕይወት ውስጥ ታሪክ ሲሰራ እናያለን። ተአምራትን ሲያደርግ እናያለን። ያ ደም የሳምንት ኪዳን አይደለም። ያ ደም የዘላለም ደም ኪዳን ነው። ያ ደም የማይሻር ደም ነው። ያ ደም ለኪዳን ውስጥ እግዚአብሔር የገባበት ቃል ኪዳን ነው። ያ ነውር የሌለበት የ1 ዓመት ተባት ጠቦት ሆነ የበጉ ደም በመቃኑና ጉበኑ ላይ የተቀባው ደም እስራኤል እግሩ ከግብፅ በወጣ ማግስት ተአምራትን እያደረገ ከግብፅ ጀምሮ እስከ ከነዓን ድረስ ከግብፅ ጀምሮ እስከ ከነዓን ድረስ እግዚአብሔር ሕዝቡን እየጠበቀ እየመገበ እየከለለ እየሸፈነ ከጠላት ስውር ጥቃት እየታደገ በብዙ ተአምራት እየመራ የእስራኤል ቅዱስ ልዑል እግዚአብሔር በዛ የደም ኪዳን ሕዝቡን ነፃ አወጣ። የደም ኪዳን ነፃ አወጣ። የተላከው የመቅሰፍት የተላከው ሞት የእስራኤል ቤትን እንዳይነካ ከለከለ እና የኪዳኑ በኪዳኑ ማዕቀፍ የሆነው ርስት የሆነው እግዚአብሔር ሕዝብ ከግብፅ በተአምራት ነፃ ወጣ ማለት ነው። እና ጉዞ ስትመለከቱ የእስራኤል ሕዝብ ጉዞ በወጣ በሦስተኛው ቀን በመግዶል እና በፊሃይሮት በሁለት ተራሮች መካከል የእስራኤል ሕዝብ በተሻገረበት ሸለቆ መካከል ቀይ ባህር ከፊቱ የፈርዖን ሰራዊት ከኋላው መጣ። አያችሁ፣ ያ የደም ኪዳን የሳምንት አልነበረም፣ የ1 ቀን አልነበረም፣ የዛን ጊዜ ብቻ አልነበረም። ያ ደም እንደገና በቀጣይ ከፊት የመጣውን ቀይ ባህር ለሁለት ከፍሎ የተመረጠውን ሕዝብ በደረቅ ምድር አሻግሮ ጠላቶቻቸውን በጥልቅ ባህር ጥሎ እግዚአብሔር በተአምራት የኪዳኑን ሕዝብ አሻገረ። እሱ ብቻ አይደለም፣ ያ የኪዳኑ ደም የማራን ምድረ በዳ ያንን መራራን ውሃ እያጣፈጠ ቀን ደመና እየሆነ ሌሊት የእሳት አምድ እየሆነ ሕዝቡን እየጠበቀ እየከለለ በብዙ ምሕረትና ቸርነት እያሻገረ እየመራ ድልን እየሰጠ ሕዝቡን እየጠበቀ እየመገበ ወጡ። ያ ደም ማለት ነው። ያ ደም በቀጣይ ከዓለት ውሃ እያፈለቀ እያጠጣ ከሰማይ መና እያወረደ እያበላ ጫማቸው ሳያልቅ ልብሳቸው ሳይበጣጠስ እግዚአብሔር በሚገርም እጅን በሚያስጭን ለቁጥር በሚከብድ በርከት ባሉ ተአምራቶች ሕዝቡን ከግብፅ ምድር አወጣ። በክብር አወጣቸው፣ በሙላት አወጣቸው። እግዚአብሔር አወጣቸው። ወገኖቼ ወጣ፣ የእስራኤል ሕዝብ ወጣ ማለት ነው እና የእስራኤል ሕዝብ በሙሴ መሪነት እግዚአብሔር አባትነቱ ሳይለወጥ ፍቅሩ ሳይለወጥ ቸርነቱና በጎነቱ ለሕዝቡ ያለው ዓላማ ሳይቀየር የደሙን ኪዳን እያሰበ ለአባቶች የገባውን ተስፋ እያሰበ እግዚአብሔር እየጠበቀ እየተንከባከበ እየከለለ እየሸፈነ ከቀስት ፊት እየሰወረ ሕዝቡን በሚገርም ድልና በሚገርም ክንውን ሕዝቡን መራ። የሙሴ አገልግሎት የአገልግሎቱ የዘመን ፍጻሜ ሲያበቃ ደግሞ እግዚአብሔር የነዌ ልጅ ኢያሱን የሙሴን እግር ተክቶ በቀጣይ ሕዝቡን እንዲመራ እግዚአብሔር ኢያሱን መሪ አድርጎ አስነሳው። ኢያሱ ወደዚህ አገልግሎት የመጣው በሰው ድምፅ ብልጫ አይደለም። ጳውሎስ በገላትያ ምዕራፍ 1 ቁጥር 1 ላይ ከሰው በሰው ሐዋርያ ያልሆነ በእግዚአብሔርና እንደገና በክርስቶስ ኢየሱስ ሐዋርያ የሆነ እንደሚል ልክ እንዲሁ ኢያሱ ወደዚህ አገልግሎት የመጣው የተባረካችሁ የእግዚአብሔር ልጆች የአባቴ ብሩካን መጽሐፍ ቅዱስን በጥልቀት ስትረዱ በኢያሱ ቀጣይ መሪነት ውስጥ የሰው ድምፅ አልሰራም። ኢያሱን የመረጠ እግዚአብሔር ነው። የሙሴን እግር ተክቶ በቀጣይ ማህበሩን እንዲመራ እግዚአብሔር የመረጠው ማንን ነው? ኢያሱን ነው። ኢያሱ ተመረጠ። ኢያሱ ይህን አገልግሎት በተረከበ በማግስቱ ለኢያሱ የመጀመሪያው ተግዳሮት ዮርዳኖስ ነበር። አያችሁ፣ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው እንደሚል መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር ኢየሱስ በነበር የቀረ ታሪክ የለውም። ነበር በሚል በተንጠለጠለ ባለፈ ትላንትና ላይ የቆመ ማንነት የለውም።
ትላንት የሰራው ኢየሱስ ዛሬ ይሰራል። ዛሬ የሰራ ኢየሱስ ነገ ይሰራል። ነገ የሰራ ኢየሱስ ለዘላለም ይሰራል። እሰራለሁ የሚከለክለኝ ማን ነው? ተዘርግታለች እጄ የሚያጥፋትስ ማን ነው? ያለ የኪዳን አምላክ ልዑል እግዚአብሔር ያንን ኪዳን በማሰብ ደሙን በማሰብ ዮርዳኖስ እንደምታውቁ ቁልቁል እየወረደ ያለ ዮርዳኖስ ቁልቁል እየወረደ ያለ ዮርዳኖስ ወደኋላ አይመለስም። መዝሙር 113 መጽሐፍ ቅዱስ ስታነቡ አንቺ ዮርዳኖስ እንዴት ወደኋላሽ ተመለሽ? የትኛው ፊዚክስ የምታውቁ ሰዎች ቁልቁል በፍጥነት እየወረደ ያለ ወንዝ እንዴት ወደ ኋላው ይመለሳል? አያችሁ፣ መጽሐፍ እንዲህ ይላል፣ እስራኤል የእግዚአብሔር ግዛት፣ ይሁዳ የእግዚአብሔር መቅደስ ስለነበረ ዮርዳኖስ አየች፣ ወደ ኋላም ተመለሰች፣ ሸሸች ይላል። አየ ሸሸች ይላል። ይሄ ደም ነው። ይሄ ደም ነው ወገኖቼ፣ ይሄ ደም ነው። እግዚአብሔር በኪዳን ቀልድ አያውቅም። በኪዳን ቀልድ አያውቅም ወገኖቼ። ኪዳን እናንተ ሰዎች በሚናገር ሕያውና መንፈስ በሆነ ሕሊናን በሚያነጻ ለአንዴና ለመጨረሻ ቅዱሳን አድርጎ ባቀረበን በክርስቶስ ደም ተረጭተናል፣ ተቀድሰናል፣ ታጥበናል፣ ነጽተናል፣ ጸድቀናል። ወገኖቼ ቀላል ሕዝቦች እንዳትሆኑ፣ ቀላል ሕዝቦች እንደሆናችሁ ራሳችሁ እንዳታዩ በእግዚአብሔር መንፈስ ሆኜ በድፍረቴ እናውጃለሁ። ሃሌሉያ። ታዲያ ይሄ በእግዚአብሔር ጸጋና ኃይል በእግዚአብሔር እርዳታ ሙሉ እገዛ በታምራት ወጥቶ ያለው የእስራኤል ሕዝብ ወገኖቼ ኢያሱ ከዮርዳኖስ ቀጥሎ ለሚመጣው ለኪዳኑ ሕዝብ ተግዳሮት የነበረችው ያቺ የሰማይን ጣራ በነኩ በገዛዘፉ በዘመኑ ሕንፃዎች የተሞላች ኢያሪኮ ነበረች። ኢያሱ ወደ ኢያሪኮ ከመግባቱ በፊት ግን ሁለት ሰላዮችን የተመረጡ ሰዎች ሁለት ሰላዮችን ወደ ኢያሪኮ ላከ። ኢያሪኮ ማለት ጨረቃ ማለት ነው በአማርኛ። በኢያሪኮ ያለው ማህበረሰብ የሚያመልከው የጨረቃ ተብሎ የሚጠራ ሰው ጠፍጥፎ በእንጨት በጭቃ ያዋቀረው የሰው እጅ ስራ ውጤት የሆነ ባዕድ አምላክን ነው የሚያመልከው። ሴት ወንድ ልጆቻቸውን እየቀሉ ከማህፀናቸው የወጡ በኩር ልጆቻቸውን በፀሐይ ላይ እያሰጡ ነፍሳቸውን እያጠፉ እግዚአብሔርን ለቁጣ የቀሰቀሱ እግዚአብሔር የተጸየፋቸው ህዝቦች ናቸው። እነዚህ ሰዎችን እግዚአብሔር የማጥፋት ፕሮግራም ስለነበረው ለአብርሃም ለአባታችን እንደተናገረው ጽዋቸው እስኪሞላ እስራኤል በግብፅ ይቆያል። 450 ዓመት ሲሞላ እኔ ለአንተ የገባሁትን ተስፋ አስብና እስራኤልን ከጽኑ ባርነት ከግብፅ ነፃ አውጣዋለሁ። ከዛስ እነዚህ ከዮርዳኖስ ማዶ በከናን ያሉ አሕዛቦችን እንዳራሙቻ ከምድር ሆድ እነቅላለሁ። አና ፓርኬዳላ አሌቮኒያ ሳፕራዴና ማጋቦሳ ወገኖቼ ሃሌሉያ ሃሌሉያ። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ሃሌሉያ ወገኖቼ ኢያሱ የእስራኤልን ሕዝብ እየመራ ኢያሪኮ ጋር ደረሰ እና እነዛ ሰላዮች ተላኩ። ሰላዮች ድንገት የገቡት ያቺ ጭኗን ገልጣ ከብዙዎቹ ወንዶች ጋር በመተኛት ሀብት ለማግኘት ኑሯን ለማሸነፍ በዚህ እኩይ ተግባር የተጠመደች በምንዝርና ኃጢአትን እንደ ውሃ እየጨለጠች የምትኖር ሴት እዛ ሴት ቤት ውስጥ ድንገት ገቡ። አመፀኛዋ ሴት ቤት ገቡ። ወገኖቼ እሷ ቤት የገቡት እነዚህ ሰላዮች የኪዳን ሰዎች ናቸው። የመንግስቱ አምባሳደር ናቸው። የእግዚአብሔር መንግስት ውክልና የተሰጣቸው የመንግስቱ አምባሳደር ናቸው። እኔ ቤት የገባው የናዝሬቱ ኢየሱስ ነው። እሷ ቤት የገቡት እነዚህ ሁለት ሰላዮች ናቸው። እማይቀር ጥፋት ሊመጣ ነው። እቺ ሴት አስገባቻቸው። እህል ውሃ ቆርሳ ሰጠቻቸው። በሰገነቷ ላይ አንድ ቤት አለ። እዛ ቤት ላይ በተልባ በተሰራ እግር ረበረበች። የኢያሪኮ ንጉሥ ሰማ። ምን የሚል ሰላዮች ከእስራኤል ወገን የሆኑ ሁለት ሰዎች ወደ ኢያሪኮ ገብቷል የሚል ወሬ ሰማ።
እነዚህ ሰዎች የት እንዳሉ የት እንደገቡ ያወቀ የእስራኤል ማነው የኢያሪኮ ንጉሥ ወደሷ መጣና እንዲያለ አንቺ ቤት የገቡ ሰላዮች ከእስራኤል ወገን የሆኑትን አውጪና አሳልፈሽ ስጪ አሏት። ስጪ አሏት። ሴትዮዋ እንዲያለች አዎ ሁለት ሰው እቤቴ ገብተው ነበር። ከየት እንደመጡ የማን ወገን እንደሆኑ አላቅም። የሚበላውን በልተው የሚጠጣውን ጠጥተው ግን ወጥተው ሄደዋል ብላ ነገረቻቸው። እና በዚህኛው አቅጣጫ ነው የወጡት ብላ ጠቆመቻቸው። ሰዎቹ ግን ሰገነት ላይ ሸሸገች፣ በሰገነት ላይ ሸሽጋለች ወገኖቼ። እና እንዲህ ተባባሉ። ሴትዮዋ እንዲህ አለች፣ ሃሌሉያ፣ እንዲህ የሚል ቃል ትናገራለች። ወደ ሁለቱ እስራኤል ሄዳ ምድሪቱን እግዚአብሔር አምላካችሁ አሳልፎ እንደሰጣችሁ አውቀናል አለች። እወቁ እንግዲህ እግዚአብሔር ምድሪቱን፣ ይሄ ማለት ወገኖች ኢያሪኮንና ከኢያሪኮ በኋላ ያሉትን ነገስታቶች አሳልፎ እንደሰጣችሁ አውቀናል ትላለች። አውቀናል፣ ጆሮአቸው ላይ ነው የምትናገረው። አውቀናል እናንተን መፍራት በላያችን እንደወደቀ አውቀናል። ሶስተኛ እንዲህ ትላለች፣ በምድር ላይ በሚኖር ሁሉ ከፊታችሁ እንደቀለጡ አውቀናል ብላ ትናገራለች። አውቀናል፣ እኛ ይሄንን አውቀናል ብላ ትናገራለች። ሁለተኛ ደግሞ ሰምተናል ትላለች። ሰምተናል። ምንድነው የሰማችሁ? እግዚአብሔር ከግብፅ ባወጣችሁ ጊዜ የኤርትራን ባህር እንዳደረቀ ከፊታችሁ ሰምተናል። በዮርዳኖስ ማዶ በነበሩ የአሞራውያን ታላላቅ ሁለት ነገስታቶች ሴዋ የሚባልና አግ የሚባል ሁለቱ ስመጥር ዝነኛ የሆኑ ነገስታቶችን ከፊታችሁ አንጋሎ እንደጣለ እንደ ብጫቂ ጨርቅ በጣጥሶ እንደጣለ እግዚአብሔር ከፊታችሁ እንደነቀላቸው ሰምተናል አለች። ያወቅነውን አውቀናል፣ የሰማነውን ሰምተናል። ያወቅነውን ባወቅን ጊዜ፣ የሰማነውን በሰማን ጊዜ ልባችን ቀለጠ ይላል። እናንተ እነሱ በበጉ ደም ነው፣ እነሱ በኮርማው ደም ነው፣ እነሱ በጊደሩ ደም ነው። እኛ ግን ሕሊናችን በነጻበት ቅዱስ ሆነን በቀረብንበት በጸደቅንበት በሚናገር ከአቤል ደም በተሻለ ሕያውና መንፈስ በሆነ በክርስቶስ ኢየሱስ ክቡር ደም ነው። በሚሻል ኪዳን ውስጥ አላችሁ። እነግራችኋለሁ። የማይቀር ጥፋት አለ ወይ በሉኝ። አዎ አለ። ለመጽሐፍ ቅዱስ ቃል የቀረባችሁ አክብሮትና ፍቅር ያላችሁ፣ ለመጽሐፍ ቅዱስ ቃል አክብሮትን ፍቅርም ያላችሁ ወገኖች ትረዱኛላችሁ ብዬ አምናለሁ። አዎ ቁጣ አለ። አዎ የማይመለስ የማይበርድ አንድ ጥፋት አለ ከፊት። ነገር ግን ነግራችኋለሁ፣ ቀዩ ፈትል አለ። እሷ ቤት የገቡት ሁለቱ ሰላይ ናቸው። እኔ ቤት የገባው ኢየሱስ፣ አንቺ ቤት የገባው ኢየሱስ። የእሷ መስኮት ላይ ቀይ ፈትል ነው ያለው። የእኔ ህይወት ላይ ደሙ ነው ያለው። ቀዩ ፈትል የክርስቶስን ደም በተምሳሌትነት የሚገልጥ። እርሷ ምንዝራ ናት። የተለየ የጽድቅ ሕይወት የሌለን፣ በኃጢአት የጨየን ሙታን የነበርን፣ የፍርድ ልጆች፣ የቁጣ ልጆች፣ ለአየሩ አለቃ ፈቃድ የምንኖር የምንሸት የምንከረፋ አሕዛብ ተብለን የተጠራን፣ ያለ ክርስቶስ የኖርን፣ ከእስራኤል መንግስት የተነጠልን፣ ከእግዚአብሔር የተለየን ነበርን። አሁን ግን በክርስቶስ ኢየሱስ ደም ሆነን በክርስቶስ በኩል ወደ እግዚአብሔር ቀርበናል እንደሚል እግዚአብሔር ቃል ወገኖች፣ እቺ ጋለሞታ ሴት፣ እቺ በኃጢአቷ የምትኮነን፣ እቺ በነቀፋ የጠገበች ተወልዳ ባደገችበት ምድር ከበርካታ ወንዶች ጋር በመተኛት ገንዘብ የምትሰበስብ የዕለት እንጀሯን የምትበላ ሴት እነዚህ ሁለት ሰላዮችን ተቀበለች። እኔ አመፀኛው፣ እኔ ተንኮለኛው፣ ሴረኛው፣ እኔ የሚቆጠር ለቁጥር የሚከብድ አመፅና ግፍ የሞላብኝ ሰው የኔም ቤት አንኳኩቶ በፍቅር የገባው የናዝሬቱ ኢየሱስ ነው እኔ ቤት የገባው። ሁለቱን ሰላይ ተቀበለች። እንዲህ አለቻቸው፣ በላይ በሰማይ በታች በምድር እውነተኛና ሕያው አምላክ እግዚአብሔር ብቻ ነው አለች። አመንኩ፣ ስለዚህም ተናገርኩ። ሰው በልቡ አምኖ በአፉ መስክሮ ይድናል እንደሚል እቺ ሴትዮ ድነቷን ተቀበለች። ምን ብላ አመነች?
እግዚአብሔር በላይ በሰማይ እግዚአብሔር በታች በምድር የእናንተ አምላክ በእውነት አምላክ ነው። እኛ ሴት ወንድ ልጆቻችን ስንገብርለት የነበረ ስም ይወጣለት ጠፍጥፈው የሰሩት የጨረቃ የተባለው አምላክ አይደለም። እግዚአብሔር ግን አምላክ ነው ብላ ጮኸች። ይሄንን ቃል መሰከረች። ኢየሱስን ተቀበለች፣ ድነቷን ተቀበለች። ወገኖቼ አለች እኔ ለእናንተ ቸርነት እንደሰራው ለእኔና ለአባቴ ቤት ቸርነት እንድትሰሩ እባካችሁ በእግዚአብሔር ማሉልኝ፣ እኔንና ቤተሰቦቼን ከሞት አድኑ ስትል ተማጸነቻቸው፣ ለመነቻቸው። ወገኖቼ ለመነቻቸው። ሰላዮቹም ወደዚህ ሀገር በገባን ጊዜ ይህንን ቀይ ፈትል አየህ አንቀርም፣ ሰብረን ነው የምናልፈው። ሰባሪው እግዚአብሔር ከፊታችን ሰብሮ ወጥቷልና ሰብረን እናልፋለን። የሚሰበረውን ሰብረን የሚነቀለውን ነቅለን ቁጣውን ልንቆጣ በቀሉን ልንበቀል ሰይፍ አንስተናል። የምንሮጠው የእግዚአብሔር ሩጫ ነው አሉ። አየህ የምንሮጠው የእግዚአብሔር ሩጫ፣ የምንዋጋው የእግዚአብሔርን ጦርነት ነው አለ። ያለምንም ርኅራኄ ወንድ ሴቱን፣ ሕፃናት ወጣቱን፣ ሽማግሌውን እንቀነጥሰዋለን፣ ከምድር ወድ እንዳራሙቻ እነቅለዋለን አሉ። ነገር ግን በገባን ጊዜ አሉ አንቀርም፣ እንገባለን። በገባን ጊዜ ይህንን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው ብለው አስጠነቅቋል። እሰር፣ አንቺና ቤተሰቦችሽ ወደዚህ ወደ አንቺ ቤት ይሰብሰቡ። ወደ አንቺ ቤት ቀዩ ፈትል ወደ ታሰርበት፣ ሃሌሉያ ሃሌሉያ፣ ይሰብሰቡ። ከቤት ወጥቶ የተገኘ ደሙ በራሱ ላይ ይሆናል። እኛም ከደሙ ነፃ እንሆናለን። በቃላቸው ተስማማች። ቀዩን ፈትል ባወረደችበት መስኮት ላይ አንጠለጠለች። የማይቀር ቁጣ፣ የሚነድ ቁጣ ወገኖች፣ ምድሪቱን ግልብጥብጥ የሚያደርግ አንዳንድ ጥርሱ የሰላ በቁጣ የተሞላ ኃይል አለ የሚመጣ ነገር። አንተን ግን አያገኝም፣ አንቺን ግን አያገኝሽም። እስቲ አሜን በሉ ወገኖች፣ አሜን እያል አትገኝም፣ አያገኝሽም። እሷ አምና የተቀበለችው ስለ እግዚአብሔር እነዚህ ሁለት ሰላዮችን ተቀበለች። እኔ ደግሞ ኢየሱስን ተቀበልኩ። ኢየሱስ በቤቴ አደረ። ኢየሱስ በእኔ ቤት ቤተኛ ሆነ። ቀዩ ፈትል እኔ ላይ ደም ነው፣ የክርስቶስ ደም ነው። እነግራቸዋለሁ፣ የማይቀር ሞት አለ። ምድሪቱን ሊያጠፋ ያለ ጥፋት አለ። ልጆችሽ አይነኩም፣ ዘርህ አይነካም። በኪዳን የእኛ ኪዳን ይሻላል። ሃሌሉያ! የእኛ ኪዳን የክርስቶስ ደም ነው። ያ ሊቀ ካህን አሮን የሚያፈሰው የበግ ደም የጊደር ደም አይደለም። ቤቴን የሞላው ሕይወቴን የሸፈነው የክርስቶስ ደም ነው። የእኔ ቀይ ፈትል የኢየሱስ ደም። ወገኖቼ የማይቀር ቁጣ ያለ ርኅራኄ ጥፋት በኢያሪኮ ላይ ሆናል። ወገኖቼ ያንን ቀይ ፈትል አሰረች። ኢያሱ ዮርዳኖስን ከተሻገሩ በኋላ ምዕራፍ 6 ቁጥር 17 ላይ መጽሐፈ ኢያሱ እንዲህ ይላቸዋል። የላክናቸውን መልእክተኞች ስለሸሸገች ስለ ጋለሞታይቱ ራብ ከእርሷ ጋር በቤቷ ውስጥ ያሉ ሁሉ ብቻ በሕይወት ይኖራሉ አለ። እነሱ ብቻ በሕይወት ይኖራሉ አለ። ሌላውስ ይጠፋላል። ጥፋቱ ያጠፋቸዋል። ይሞታሉ፣ ይቀነጠሳሉ አለ። የመኖር ዘመናቸው ይጨልማል አለ። አንቺና ቤትሽ ግን ይተርፋሉ አለ። አየህ፣ ይተርፋሉ። አዎ ስም ይወጣልን ሰዎች እንደ ማስቲካ የሚያላምጡ የሚነገር ቆሻሻ ታሪክ የነበረን ሰዎች ነን። የተቀበልነው ኢየሱስ ሰላዮችን አለ የተቀበልኩት እኔ ወገኖች፣ ኢየሱስን የተቀበልኩት ጌታዬን የተቀበልኩት። ያ ቀይ ፈትል፣ ያ በሬ ላይ የታሰረው ቀይ ፈትል፣ ደጄ ላይ የታሰረው ቀይ ፈትል ወገኖቼ፣ ሃሌሉያ መጡ። አይገርማችሁም? እስራኤላውያን 6 ቀን ዞሩና በሰባተኛው ቀን 7 ጊዜ ዞሩና በሰባተኛው ጊዜ ጮው። እግዚአብሔር እንደሰጣቸው መገለጥ እንደሰጣቸው ትንቢት ጮው። ሆ ብለው ሲጮው ያ ኢያሪኮ ፈረሰ። ምድሪቱ የፍርስራሽ ክምር ሆነች። አይገርማችሁም? አንድ ቤት ግን ብቻ ቀረ። አንድ ቤት አልፈረሰም። አንድ ቤት አልፈረሰም። ብዙ ትውልድ አለቀ።
ሰይፍ የታጠቁ የኢያሪኮ ጎበዝ አለቆች፣ ዕድሜ የጠገቡ ሽማግሌዎች፣ ወጣት አዛውንቱ፣ ሕፃናቱ፣ ያረገዘውን መጫቱ፣ ሰው የሰው ዘር ሲጠፋ አንድ ቤት ግን ተረፈ። አምላካችሁ በላይ በሰማይ በታች በምድር አምላክ ነው ብላ ያወጀች ያቺ ጋለሞታ በእምነቷ ጸደቀች። ወገኖች በእምነቷ ጸደቀች። አምነሃል ወይ? አምነሃል ወይ? ጌታ ኢየሱስን የግል አዳኝ አድርገህ ተቀብለሃል ወይ? ጌታ ኢየሱስ በአንተ ቤት ላይ ራስና መሰረት ነው ወይ? እነግርሃለሁ፣ የሚመጣው ሞት ቤትን አይደፍረው። የሚመጣው ስብራት አያገኘም። የሚያሰጋው ኮቴ የሚሰማ ድንጋጤ ያለው አስፈሪ የሆነው ጥፋት ቤትን አገኘም። ኢየሱስ ጌታ ነው። ቀዩ ፈትል አለ፣ ቀዩ ፈትል አለ። ደሙ በመቃሌ ላይ ስለተቀባ ደሙ በጉበኔ ላይ ስለተቀባ ሞት አለፈ ሄደ ራቀ ከኔ ጋር የጌታዬን ደም አይቶ የኢየሱሴን ደም አይቶ የጌታዬን ደም አይቶ የኢየሱሴን ደም አይቶ ሞት አለፈ ሄደ ከኔ ርቆ አሕዛብ ከኪዳን ማቀፍ ውጭ ሆነች። አመነች፣ በቃ አመነች። በእምነት እስራኤል ሆነች። በእምነት የኪዳን ሕዝብ ተቀላቀለች። እሷ ብቻ በሕይወት ትኖራለች አለ። ዛሬ ትእዛዝ ወጥቶልሻል። ትኖሪያለሽ በሕይወት፣ ነገርሽ በሕይወት ይቀጥላል። ሞት ተሻረ በኢየሱስ ስም። የሚያስፈራ የሚያስደነግጥ ለልብሽ ስጋት የሆነ ጭንቀት የሆነ በኢየሱስ ስም ዛሬ ተሻር፣ አሁን ተሻር። እነግርሻለሁ የኮቴው ድምፅ የሚሰማ ለጥፋት የመጣ ወደኋላ የማይመለስ በእግዚአብሔር ልክ የጨከነ ሞታል ኃይለኛ ነገር አለ። ያንቺን ቤት ግን አይነካው፣ ያንቺን ቤት አይነካው። ሰላዮችን አለም የተቀበልሽው አንቺ። ሃሌሉያ! ኢየሱስን የተቀበልሽው። እስቲ አዲስ ኪዳን ስለዚህ ሴት ምን ይላል? ዕብራውያን ምዕራፍ 11 ቁጥር 30 እንዲህ ይላል። ቁጥር 27 ጀምሮ ላንብብ። የንጉሱን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር፣ የማይታየው እንደሚያደርጉ ጸንቷልና። አጥፊው የበኩሮችን ልጅ እንዳይነካ ፋሲካን ደም መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገረ። የግብፅ ሰዎች ግን ሲሞክሩ ተዋጡ። የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ጋለሞታይቱ ረሃብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙት ጋር በእምነት አልጠፋችም ይላል። እንዴ ጋለሞታ ናት እኮ አልጠፋችም። ጋለሞታ ናት የሚለው ሰው ነው። የወደቅሽበትን ውድቀት የሄድሽበትን መንገድ እያሰላ ስምሽን ቡና ማጣጫ ያደረገ እንደ ማስቲካ ያላመጠሽ ሰው ነው። ሰው ነው። አንዳንድ ሰዎች ስለቻሉ መድረክ ላይ ቆመው የውሻ ምላስ በምታክል ከረባት ታንቀው ውድቀትሽን እየዘበዘቡ አደባባይ ላይ በሽምጥ እየገረፉ በቃል ዱላ እየደበደቡ የስብከት ማዳመቂያ አድርጎሽ ይሆናል። አዎ መጽሐፉ ራሱ አልካደም። ጋለሞታይቱ ረሃብ አላት ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ከኢያሪኮ ሕዝብ ጋር ያልጠፋችው በእምነት ነው ይላል። ስለ ጾመች አይደለም። አየህ፣ ጾም ጥሩ ነው፣ ጸሎት ጥሩ ነው፣ ቅድስናን መፈለግ ጥሩ ነው። ነገር ግን እቺ ሴት የተረፈችው የዳነችው በእምነት ነው አለ። ተራራ ወጥታ አይደለም፣ ገዳማትን ዞር አይደለም፣ የሃይማኖት ወግ ስርዓት ጠብቅ አይደለም፣ ክርስትናን በሚገልጥ ውጫዊ በሆነ አልባሳቶችና ጌጦች አሸብርቅ አይደለም። በእምነት ጥፋት አላገኛትም። አምናለሁ ጌታ እንዲህ ይለኛል፣ ጥፋት አይሆንም። በቤት ላይ፣ በልጆች፣ በትውልድ፣ በዘር ላይ ጥፋት አይሆንም። ጥፋት አይሆንም ይላል ጌታ። ሞት አይሆንም፣ ስብራት አይሆንም፣ ሐዘን አይሆንም። ሃሌሉያ! አይገርማችሁም? ሄደችና አባዬ፣ እማዬ፣ እህት ወንድሞቼ፣ ዘመድ አዝማዶቼ፣ አክስት አጎቶቼ፣ የልጅ ልጆች የምን የሚባል ጠቅላላ ሰበሰበቻቸው። ገጠር ያለው ከተማ ያለው እቤቷ ተኮልኩሎ ቁጭ አሉ። ያ ጥፋት መጣ። ያ የማይቀር ጥፋት መጣ።
ያቺ ሴት ተረፈች። ሳቁ፣ ደስ ይበላችሁ፣ ሐሴት አድርጉ። ሃሌሉያ። ኃጢአቱን የማይቆጥርበት በደሉን ይቅር ያለው ምስጉን ነው እንደሚል ጌታ አያችሁ። የሚቆጠር በደል እያለባት ለሞት እልፈት የሚያበቃ ኃጢአት እያለባት እቺ ሴት በማመኗ ምክንያት ቤቷና ቤተሰቦቿ ተረፉ። ሕይወታቸው ቀጠለ። የመጣው ጥፋት አላገኛቸውም። ምን ብላ ነው ያመነችው? እግዚአብሔር በላይ አለች በሰማይ በታች አለች በምድር እርሱ ብቻ አምላክ ነው ብላ ተቀበለች። አመነች። ያመነ ሰው አይጠፋም። ጋለሞታይቱ እኮ አልጠፋችም። በምትኮንነው ኃጢአት፣ በምታወርድባት ፍዳና አበሳ፣ በምትናገረው በአፍ በሚወጣው ንግርት ቃል ሴትዮዋ አዎ ጋለሞታ ናት። ለምን ተረፈች? አምናለች። ከማይታዘዙት ጋር ያልጠፋችው በእምነት ነው ይላል። ቀዩን ፈትል በእምነት አረገች። የሞኝነት ስራ! በወንጌል ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ነው እንደሚል ቃሉ ሞኝ ሆና ቀዩን ፈትል አረገች። ቀይ ፈትል! የእስራኤል ሕዝብ ሄዶ ይጨፈጭፋል። ሄዶ ሳሎን እየገባ መኝታ ቤት እየገባ በመንገድ ያገኘውን ገበያ ላይ ያገኘውን ከቦ ብቻ ያጠፋል፣ ይነቅለዋል። ህዝቡ ውስጥ ያለው ቁጣ የእግዚአብሔር ቁጣ ነው። የእስራኤል ሕዝብ እጁ አልደከመም፣ ይቆርጣል፣ አንገቱን ገንጥሎ ይጥላል። አንድን ቤት ግን አልደፈረም። አንድ ቤት ግን አልተደፈረም፣ አልተነካም። መሪው እንዲህ ብሎ አዟል። ኢያሱ የላክናቸውን መልእክተኞች ስለሸሸገቻቸው ጋለሞታይቱ ረዓብ ከእርሷ ጋር በቤቷ ውስጥ ያሉ ሁሉ እነሱ ብቻ በሕይወት ይኖራሉ አለ። እነሱ ብቻ! ይሄ ትንቢት ነው። አንቺ ብቻ በሕይወት ትኖሪያለሽ። ሃሌሉያ! ጥፋት አይሆንም ይላል ጌታ። ሞት አይሆንም። ኢሉሚናቲው ቢያገሳ፣ በአፎሚቱ ቢፎክር ቢፍጨረጨር፣ ምድሪቱን ያረከሱ ያከረፉ የአመፃ ልጆች የአጋንንት ልጆች ቢጨፍሩ ወንዱ ሴት ካልሆንኩ ሴቱ ወንድ ካልሆንኩ ከእንስሳ ካልተጋባው እያለ ኃጢአትን እንደ ውሃ እየጨለጠ በአመፅ እየበለጠጉ ከፍ እያሉ ቢያድጉ አይዞ ወንድሜ እነግርሃለሁ፣ አይቀር የሆነ ጥፋት ይመጣል። የተቀበልሽው ሰላዮችን አይደለም ኢየሱስን ነው። ቀዩ ጨርቅ አለ መስኮትሽ ላይ ያለው፣ ቤትሽ ላይ ያለው፣ ግንባርሽ ላይ ያለው የኢየሱስ ደም ነው። ስለዚህ ጥፋት አያገኝሽም፣ ሞት አያገኝሽም። ቀዩ ፈትል ርዕሴ ቀዩ ፈትል ሞት አይገባም። የፈራሽው ይለኛል ጌታ፣ ስጋት የሆነብሽ ጭንቀት የሆነብሽ እግዚአብሔር ይለኛል፣ ሃሌሉያ፣ የሆነብህ ነገር ይለኛል የጌታ መንፈስ፣ ቤትህን አያገኘውም፣ ዘርህን አያገኘው። ሃሌሉያ። ቀዩ ጨርቅ ቀዩ ፈትል መጽሐፍ ቅዱስ ሲናገር እስከ ዛሬ ድረስ በእስራኤል መካከል አለች ይላል። አምላኳን እግዚአብሔር አድርጋ ለእግዚአብሔር እንደ ሕጉ መጽሐፍ ስዕለቷን እያቀረበች መባንና መስዋዕቷን እያቀረበች እንደ ሕጉ መጽሐፍ እግዚአብሔርን እያመለከች ታመልከው ከነበረ ጣዖት ተፋታ ከጌታ ጋር ቀጠለች። ወገኖቼ ቀዩ ፈትል አለ። እግዚአብሔር እንዲህ ይለኛል፣ አለው ይላል ጌታ። አለው። አዎ ሰይፉ አያገኝሽም፣ የሚበረው ቀስት አይወጋሽም። ድምፃቸውን እየሰማሽ ስጋት ምንድነው ግሳታቸውን እየሰማሽ ፉከራቸውን እየሰማሽ፣ አዎ ቤትሽ አይደርስም ይለኛል ጌታ። ቤትሽ አይደርስም። ምክንያቱ እስከተባለ ቀዩ ፈትል ደሙ ነው። የተቀበልሽው ካርቶን አይደለም፣ ሰው አይደለም። የተቀበልሽው የናዝሬቱ ኢየሱስን ነው። የሞትን ሞጌ የሰበረ ነው። የምንጠብቀው ተስፋችን ነው። የእምነታችን ጀማሪ ነው። ለሚሻል ኪዳን ዋሳችን ነው። ዓለማትን በቃሉ የደገፈ ነው። ኃጢአታችንን በራሱ ደም ያነጻ፣ በግርማው ቀኝ የተቀመጠ
ከመላእክት የሚበልጥ ስምን በወረሰ መጠን አብዝቶ ይበልጣል ብሎ ቃሉ የመሰከረለት የእምነታችን ጀማሪና ፈጻሚ ከእስራኤል በስጋ የመጣ የተባረከ የዘላለም አምላክ የናዝሬቱ ኢየሱስ በእግዚአብሔር ዘንድ የነበረ እግዚአብሔር የሆነው ቃል ጸጋንና እውነትን ተሞልቶ አንቺ ቤት ያደረ ቃል የሆነ እግዚአብሔር የመስቀሉ ቃል እንደሚል ለሚጠፉት ሞኝነት ለእኛ ለምንድን የእግዚአብሔር ኃይል እንደሚል ወገኖቼ ደሙ አለ፣ ቃሉ አለ። አይዟችሁ ይላል ጌታ። ከፍርሃት ራሳችሁን ነፃ አውጡ። ሞት አያገኝም፣ ጥፋት አያገኝም። ይህ ቃል ለእግዚአብሔር ክብር ተፈጸመ። ለአብ ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ክብር ተፈጸመ። እግዚአብሔር ከስጋት ከጭንቀት ከተለያየ ፍርሃትና ውጥረት ከድንጋጤ ነፃ አውጥቷቸዋል። እጸልያለሁ። ሃሌሉያ። ልባችሁ የጀገነ እንግዲህ እግዚአብሔርን ቃል ሰምታችሁ ከሆነ መጽሐፍ ቅዱስ የሚሰማኝ በእርጋታ ይቀመጣል። አየህ፣ የመከራው ስጋት ከመከራ ስጋት ያርፋል ይላል። የመከራው ስጋት እያለ አይንቀጠቀጥም፣ አይርበደበድም። ያልሆነን ውሳኔ ወስኖ ባልሆነ መንገድ አያጠበጥም። በሌለበት እግዚአብሔር ባልዋለበት ባልሄደበት መንገድ አይሄድም። ወገኖቼ ቁጭ ይላል። ይህን ቃል የሰማ እቤቱ ቁጭ ይላል። ሃሌሉያ። የተጠለለችው በቤቷ ነው። የእኛ ቤት ኢየሱስ ነው። ቀዩ ፈትል ኢየሱስ ነው። እኛ ቤት ውስጥ ያለው ኢየሱስ ነው። እኛ ያለነው በኢየሱስ ውስጥ ነው እና ሞት አያገኝማ። ሃሌሉያ። መጽሐፍ ምን ይላል? በበደላችንና በኃጢአታችን አዎ ሙታን ነበር፣ ነገር ግን በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን፣ ከክርስቶስ ጋር አስነሳን፣ ከክርስቶስ ጋር በሰማያዊ ስፍራ በቀኙ አስቀመጠን። በጸጋ ድናችኋልና ማንም እንዳይመካ፣ ይህ ከስራ አይደለም። አሁን እቺ ሴት ራብ የምትባል ጋለሞታይቱ ወይኔ ድኛለሁ፣ ጾሜ ነው፣ ጸሎቴ ነው፣ እንትና እጅ ጭኖልኝ ነው፣ እንትና ትንቢት አምጥቶልኝ ነው። አያምርም። እምነት ነው በቃ። ደግሞ መጽሐፉ ራሱ ጋለሞታይቱ ራቢ ነው የሚለው። ጋለሞታይቱ ይሄ ለእናንተ አይነገርም። ጋለሞታ ማለት ከበርካታ ከሰኞ እስከ ሰኞ ያለምንም እረፍት በሯን ካንኳንኳ ወንድ ጋር የምትተኛ ሴት ናት። እንዴት ተረፈች? አየህ፣ በእምነት ነዋ። በእምነት ሄዳለችው። በእምነት ሄዳለችው። ሙሴ የንጉሥን ቁጣ ሳይፈራ ግብፅን የተወ በእምነት እንደሆነ በእምነት አጥፊው የበኩር ልጆች እንዳይነካ ፋሲካ ላይ ደምን መርጨት ያደረገው በእምነት ከሆነ የኢያሪኮ ቅጥር በሰባተኛው ቀን ከዞሩ በኋላ በእምነት ከወደቀ ጋለሞታይቱ በእምነት አልጠፋችም። በእምነቷ ኢየሱስ ያድናል ብለሽ አምነሽ እባካችሁ የቃል አይቀለልባችሁ። እጃችሁን አንስታችሁ ጌታን እንደ ግል አዳኝ አድርጋችሁ የተቀበላችሁ አምኛለሁ፣ በደሙ ታጥቤ ተቀድሻለሁ የሚል እምነቱ ድፍረቱ ያላችሁ ሰዎች እነግራችኋለሁ፣ ጥፋቱ አያገኛችሁ። ይሄ ጨለማው መንፈስ መጥፊያውን አውቆ ክተት አውጇል። ለጥፋት በጣም ለጥፋት እየሮጠ ነው። አንቺ ቤት ግን አይነካም፣ አይነካም፣ አይነካም። ላባን እንዲህ አለው፣ ባሪያዬን ያዕቆብን ክፉም ደግም እንዳትናገረው ብሎ አስጠነቀቀው። ላባ መጣና ለያዕቆብ እንዲህ አለው፣ አጠፋ ዘንድ ኃይል ነበረኛል፣ እገል ዘንድ ኃይል ነበረኛል። ትላንትና ግን የአባቶችህ አምላክ እግዚአብሔር እንዳትነካው ብሎ ከለከለኛል። ልንገራችሁ፣ ዛሬ በእምነት ተከልክሏል። አይነካችሁ። ፈረስ ላይ የተቀመጠ ጦር የታጠቀ ብረት የለበሰ ሰው ብቻ ሳይሆን የሰው ታንክ የሆነ ጠላታችሁ በኢየሱስ ስም አይነካችሁ፣ አትነኩም ይላል ጌታ። ኢየሱስ በቤቴ ገብቷል። እኔ ሰላዮችን አለ የተቀበልኩት ኢየሱስን ነው። ያንን ቀይ ፈትል በእምነት አደረገች። እግዚአብሔር አምላክ ነው ብላ በእምነት አወጀች። በእምነት እኔም አውጃለሁ እያላችሁ የእምነት ቃል አልሞትም በሕይወት እኖራለሁ እያላችሁ ይህንን ቃል አውጁ። ይህንን ቃል እያወጃችሁ ሰው የአፉን ፍሬ ይበላል፣ ከአፉ ፍሬ ይጠግባል ይላል። ስለዚህ የአፋችሁን ፍሬ አስተካክሉ። እኔ በእምነት ጸድቄአለሁ፣ ተቀድሻለሁ። እኔ በእምነት አማካኝነት ወራሽ ሆኛለሁ። ክርስቶስን በማመኔ የእግዚአብሔር ልጅ ነኝ የሚል ድፍረት ካላችሁ እነግራችኋለሁ። እግዚአብሔር በላይ በሰማይ በታች በምድር አምላክ ነው ብላ አወጀች። አያችሁ፣ ተቀበለች፣ በእምነት ተናገረች።
ሰብስበን ባንቀልባ ምንዞራቸው በአመት አንዴና ሁለቴ ተሸክመን ምንወጣው ሰው በእንጨት በጭቃ ያዋቀረው አማልክት አምላክ አይደለም ብላ ካለች። እግዚአብሔር ብቻ አምላክ ነው አለች። ሃሌሉያ። ስለዚህ ተረፈች። ክብሩ በቤታችኋል፣ ጸጋው መንፈሱ በቤታችኋል። በኢየሱስ ስም ጸልያን፣ በጌታ በኢየሱስ ስም ጸልያን፣ በናዝሬቱ ጌታ በኢየሱስ ስም ጸልያን። ሞት አይገባም፣ ጭንገፋ አይገባም፣ ስብራት አይገባም፣ ሐዘን አይገባም። የተለመዱ ቃሎች ቢሆንም በሞኝነት አሜን ብለህ ተቀበልን። ሃሌሉያ። ቀዩ ፈትል አለ። ሃሌሉያ። ኢየሱስ አለ። ደሙ አለ። ያንቺን ቤት አልፎ ይሄዳል። ካሊፎርኒያ የሚባል ሀገር ላይ አዲስ አበባ በማገለግልባት አጥቢያ አንድ እናት ከአገልጋዮች ጋር ሆነን ልጄ በካሊፎርኒያ ይኖራል፣ ካሊፎርኒያ ነው የሚኖረው አለች። እዛ አዲስ አበባ በነበርኩ ጊዜ ካሊፎርኒያ ነው የሚኖረው እና እባካችሁ ከተማይቱ በእሳት እየጠፋች ነው፣ ልጄ ደግሞ እዛ ነው ያለው። በእርግጥ በክርስትናው አልጠነከረም፣ ግን ጌታ ኢየሱስን ተቀብሎ ተጠምቋል። ኢትዮጵያ በነበረ ጊዜ ጠንካራ ነው። እዛ በሆነ ጊዜ ግን በገባ ጊዜ ትንሽ ልጄ ደክመዋል። ቢሆንም እባካችሁ ጸልዩልኛል አለች። አይገርማችሁ? ጸለይን፣ በእምነት ከእናትየው ጋር ጸለይን። ታዲያ እግዚአብሔርን ያቃለሉ፣ በእግዚአብሔር ላይ ያላገጡ፣ እግዚአብሔርን ትንሽ ያደረጉ ዲፖርት እናደርገዋለን የመኖሪያ ፈቃድ ሳይዝ እግዚአብሔር ቢመጣ ራሱ ዲፖርት እያሉ በአደባባይ በሕዝብ ሁሉ ፊት በጠራራ ፀሐይ ስሙን እየጠሩ ያቃለሉ ሰዎችን እግዚአብሔር ገለባት። ምድሪቱን እንደ አንሶላ ሰጣት፣ አቃጠላት። ታዲያ ያ እሳት እየበረ እየመጣ የብዙ ኃያላን ታዋቂ ስመጥር የፊልም አክተሮች የሆሊውድ ታዋቂ ሰዎችን ቤት በላው እሳቱ። የሚገርማችሁ የዛን ልጅ ቤት ጋር ደረሳለ። ልጁ ሲመሰክር ደውሎ ነው የመሰከር። አዲስ አበባ አያችሁ፣ ደውሎ መሰከረ። ምን አለ? እቤቴ ጋር ደረሰ አለ። እንደ ኳስ ነጠረና አለ እቤቴን አልፎት ሄዳል። ለምን? አምኗላ። ስጋው ቢደክም አብርሃም ስጋው ደካማ ነው እንጂ ልቡ አልደከመም። ይወልዳል አለ። እኔ ወልዳለሁ፣ ሳራ ትወልዳለች አለ። አይ አመነ። እግዚአብሔር የተናገረውን ቃል አመነ። የተናገረውን እንዲፈጽም በእግዚአብሔር አመነ። እምነቱም ጽድቅ ሆኖ ተቆጠረለት። ስጋው ግን ደካማ ነው፣ ደክሟል። አዎ በዛ ዕድሜ አይወለድም። በዛ ዕድሜ ልጅ ማጥባት አይቻልም። ነገር ግን እሱ ከስሜት ወጥቶ ስሜቱ የሚነግረው ለቆ እግዚአብሔርን አመነ። ልጅ ወልዳለሁ አቅፋለሁ አለ። ሃሌሉያ። ባዮሎጂውን የተጋቱ ስመጥር የሆኑ ታዋቂ ሳይንቲስቶች መጥተውና አብርሃምን ይወልዳሉ እንዴ ብትላቸው፣ አይ የዛሬ 2 ቀን ይሞታሉ፣ ከ3 ቀን በኋላ ይሞታሉ፣ እነዚህ አይወልዱም እንዴ ይሞታሉ እንጂ አይወልዱም ነው የሚለው። አይ አብርሃም እነሱ ያለው እውቀት አለው። አዎ ስጋዬ ሞቷል፣ የሚስቴ ማህፀን ሞቷል። የእግዚአብሔር ቃል ግን ሕያው ነው። ደሙ ግን ሕያው ነው። ጸጋው ሕያው ነው። መንፈሱ ሕያው ነው። ቃሉ ሃሌሉያ። ለኢየሱስ ክብር ይሁን፣ ለአማኑኤል ክብር ይሁን፣ ለውዳችን ክብር ይሁን። አየ ስጋ ደክመዋል ወይ? አዎ። አለሞታይቱ የሚቆጠር የሆነ ሕጸጽ አለብህ፣ እንደ ሳር የሚመዘዝ ሰው የሚያወራው ቡና ማጣጫ ያደረገው የሆነ ነገር አለብህ። ኢየሱስን ካመንክ አምላክ ነው አዳኝ ነው ብለህ ከተቀበልክ እነግርሃለሁ፣ ሞት ቤትህን አይገባም፣ ሐዘን አይገባም። ሃሌሉያ። መጽሐፍ እንዲህ ነው የሚለው፣ በእኔ የሚያምን አለ በምድር ላይ 100 እጥፍ በሰማይ የዘላለም ሕይወት ይላል። ዕድሜ ጠግበህ ነው የምትኖረው። መቅሰፍቱ አይሰብርህም። አየህ፣ አይሰብርህ። በልተህ ጠግበህ ትኖራል። አሸብርቀህ ደምቀህ ትኖራል። እምነት ነው። ጋለሞታይቱ ራብ እኮ ተረፈች። ጋለሞታይቱ ራብ። እስቲ ላንብበው ዕብራውያን ምዕራፍ 11 ቁጥር 31 እንዲህ ይላል፣ ጋለሞታይቱ ራብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙት ጋር በእምነት አልጠፋችም። ምን ብላ አመነች? እናንተ ስሙ አለች፣ አምላካችሁ እግዚአብሔር በላይ በሰማይ በታች በምድር እርሱ ብቻ አምላክ ነው አለች። ነፃ ሲወጣ ነገ እያሰባችሁ
የሆነ ኮቴ እየሰማችሁ እንመጣለን ብለዋል ወይ እናጠፋለን ብለዋል ወይ? እነግርሻለሁ፣ ቤትሽ አይነካም፣ አይነካም፣ ቤትሽ አይነካም፣ ዘርህ አይነካም። የማህፀንሽ ክፋይ፣ የስጋ ብራክ ክፋይ፣ የገዛ ልጆችሽ አይነኩም፣ አይነኩም፣ አይነኩም። ሃሌሉያ ሃሌሉያ ሃሌሉያ። መጽሐፍ እንዲህ ይላል እኮ ወገኖች፣ እንደዚህ ይላል እግዚአብሔር ቃል፣ ጽድቅ ሆኖ ተቆጠርለት የሚለው ቃል በእውነት ለአብርሃም ብቻ ነውን ይልና አይደለም። ለማንስ ይቆጠራል? ኢየሱስን ከሙታን ባስነሳው ለምናምን ለእኛም ጽድቅ ሆኖ ይቆጠርልን ዘንድ ነው ይላል። ሃሌሉያ። እኔ ምን ብዬ አመንኩ? እሱ የሞተው የሳራ ማህፀን ልጅ ይሸከማል ብሎ አመነ። ለሞተ ህይወትን ይሰጣል ብሎ አመነ። አብርሃም ምን ብሎ አመነ? የሌለን እንዳለ ይጠራል ብሎ አመነ። እኔ ምን ብዬ አመንኩ? እኔ ኢየሱስን ከሞት አስነስቶታል ብዬ አመንኩ። ተነስቷል ብዬ አመንኩኝ። አብርሃም ያገኘው የጽድቅ መተካከል እኔ አገኘው። አልሮጥኩም፣ ዋጋ አልከፈልኩም፣ አልደከምኩም። የወጣሁት ተራራ የወረድኩት ቁልቁለት የለም ወገኖቼ። ለመጽደቅ ፈልጌ እግዚአብሔር የራሱ እንዲያደርገኝ ፈልጌ ብልጦኜ ጥበበኛውኝ የሄድኩበት መንገድ የለም። እንደሞተ እንደተነሳ ለኃጢአቴ ዋጋን ብድራትን እንደተቀበለ አመንኩኝ። አዎ ጋለሞታይቱ እኔ ነኝ። ጋለሞታይቱ ሴት ራብን የምወክለው እኔ ነኝ። አዎ እኔ ነኝ። የኔ ቤት አይነካም። የኔ ቤት ሞት አይነካውም። የኔ ቤት ስብራት አይነካውም።